በበርካታ ፊልሞች፣ ቲያትሮች እንዲሁም ኪነጥበባዊ ስራዎች ላይ በስፋት የምናውቃትና በድንቅ የትወና ብቃቷ ተወዳጅ የሆነችው አርቲስት ሄለን በድሉ የት ነው የጠፋችው የሚሉ ጥያቄዎች ሰሞኑን በማህበራዊ ሚዲያ ላይ በስፋት እየተዘዋወሩ ይገኛሉ። ይህን ጥያቄ አንስተን የምንነግራችሁ ምስጢር አለን። ከምንም በላይ ግን ሄለን በድሉ የጠፋችበት ምክንያት ምንድነው የሚለው የብዙዎቻችን ጥያቄ ነውና የዚህን ምክንያት እናወጋችኋለን። አስተማሪም ስለሆነ እንድትከታተሉት እንጋብዛችኋለን። በልዩ ልዩ የኮሜዲ ስራዎቹና በቴሌቪዥን ፕሮግራም አዘጋጅነትና አቅራቢነት የምናውቀው ኮሜዲያን አሌክስ አሁን ያለበት አሳዛኝ ሁኔታ ለህዝብ ይፋ ሆኗል። ለዚህ ተወዳጅ ኮሜዲያን እባካችሁ ኢትዮጵያውያን በጸሎትና በዱዓ ከጎናችን እንድትቆሙ በማለት ቤተሰቦቹ መልእክት አስተላልፈዋል። አሌክስ በምን አይነት ሁኔታ ላይ ነው የሚገኘው? የህመሙ ምክንያትስ ምን ይሆን? በዚህ መሰናዷችን ላይ የምናየው ሌላኛው ዝግጅታችን ነው። በልዩ ልዩ ማህበራዊ ሚዲያዎች ላይ በርካታ ቪዲዮዎችን በማምረት ተጽዕኖ ፈጣሪነታቸውን ከፍ እያደረጉ የመጡት ተወዳጅ ወጣቶች ተሸላሚ ሆነዋል። ተሸለሙት መካከል ይሄኛው ወጣት ይገኝበታል። ሽልማቱ ምንድነው? እንዴት ሊሸለም ቻለ? ከዚህ ጋር ተገናኝቶ ወጣቱ ያስተላለፈው መልእክትም አለ። ምን ይሆን ብለን እናደርሳችኋለን። እነዚህንና ሌሎች መሰናዶችን አካተናል። እንደምን አላችሁልን? የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ታሪኮችን እንዲህ እየዳሰሰ ነው ቀርበው ዛሬ ሰሞንኛ አነጋጋሪ ጉዳዮችን በእንዲህ አይነት መንገድ ይዘናል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ አብሬያችሁ ቆይታ አደርጋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ደግሞ እንደተለመደው ቪዲዮንም ላይክ አድርጋችሁ ጀምሩ። ማስታወቂያው ይቀጥላል። ከዚያ ፕሮግራሞች ወደ እናንተ ይደርሳሉ። ከኛ ጋር ሆኖ በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ እንቅስቃሴው ነጥፎ በማያውቀው መርካቶ ተክለ ሃይማኖት G+4 የሆነ ታላቅ የገበያ ማዕከል ከ22 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ቢነግዱበት ትርፋማ፣ ቢያከራዩት በካሬ ከ6000 ብር ጀምሮ መከራየት የሚችሉ ዘመናዊ የንግድ ሱቆችን አቅርበንሎታል። ሶስተኛ ወለል ላይ በ3.5 ሚሊዮን ብር አጠቃላይ ክፍያ፣ ሁለተኛ ላይ በ4.4 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ላይ በ5.2 ሚሊዮን ብር አጠቃላይ ክፍያ እንዲሁም ግራውንድ ላይ በ6.9 ሚሊዮን ብር አጠቃላይ ክፍያ ያገኛሉ። ያስተውሉ፣ ከላይ የተጠቀሰው ዋጋ የ20% ቅናሽ የተደረገባቸው ሲሆን በቅድመ ክፍያ መስተናገድ ለምትፈልጉ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በግንባታ ሂደት በአንድ ዓመት ውስጥ ያለምንም ወለድ በኢትዮጵያ ብር ብቻ ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተመረጡ 10 ሱቆች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። በዛሬው ዕለት በማህበራዊ ሚዲያ ላይ በጣም መነጋገሪያ ከሆኑ ጉዳዮች መካከል የነዚህ ትራፊኮች ነገር ይገኝበታል። እንደምታውቁት የትራፊክ ፖሊሶች በየመንገዱ የመንገድ ስርዓትን ለማስከበር ተሽከርካሪዎች ተረጋግተው እንዲሄዱ፣ እግረኞችም እንዲሁ ጉዳት እንዳይደርስባቸው ጥንቃቄ እንዲደረግ ዜብራውን፣ መብራቱን በማስከበር በአጠቃላይ የትራንስፖርት ሂደቱን ሰላማዊ እንዲሆን ለማድረግ ከፍተኛ ጥረት የሚያደርጉ የመንግስት አካላትና የህዝብ አገልጋዮች እንደሆኑ ይታወቃል። ከዚህ ባለፈ ግን ከሾፌሮች ጋር የተለያዩ ሰጣ ገባዎች ውስጥ ይገባሉ። እንግዲህ ቅጣቶች ይኖራሉ። በጣም በርካታ ሾፌሮች ሲማረሩ እንመለከታለን። ራሳቸው ትራፊክ ፖሊሶቹም ቢሆን በስራው መደራረብና ጫና ምክንያት እንዲሁ የራሳቸውን ምሬታና ቅሬታም ጭምር ሲያቀርቡ በተለያየ መንገድ መመልከት አዲስ ነገር አይደለም። ታዲያ በእንዲህ አይነት መንገድ የምናውቃቸው ትራፊኮች ዛሬ ግን ለየት ባለ መንገድ ተገልጠው ታይተዋል። ማህበራዊ ሚዲያ ላይ መነጋገሪያ ሆነዋል። ምን ሆነ መሰላችሁ? አደጋ የደረሰበት አንድ ውሻ መንገድ ዳር ወድቆ እግሩ ጉዳት ደርሶበት ይመለከታሉ። እነዚህ የትራፊክ ፖሊሶች ወደ ውሻው ቀረቢሉና ጉዳቱን ከተመለከቱ በኋላ በአካባቢው ፋሻ በመግዛት እግሩ ላይ የደረሰበትን አደጋ የመጀመሪያ እርዳታ እያደረጉለት ተስተውሏል። ይህንን ሲያደርጉና ለውሻው ትሪትመንታቸውን በሚያከናውኑበት ጊዜ በማህበራዊ ሚዲያ ላይ ቪዲዮ ተቀርጾ ተለቋል ማለት ነው። በዚህ ምክንያት መልካም ትራፊኮች ናቸው እነዚህ የትራፊክ ፖሊሶች፣ ለበርካቶች ትምህርት ሊሆኑ ይገባል ተብሎ ነው እንግዲህ ብዙ ሰዎች የተቀባበሏቸው የሚገኘው። ለሰዎች የማያዝኑ በሰዎች ላይ የሚጨክኑ የሆኑ አካላት እንዳሉ ሁሉ በዚያው ልክ ደግሞ እንዲህ አይነት መልካም ሰዎች አሉና ሊመሰገኑ ይገባቸዋል እየተባለም ይገኛል። በእነዚህ የትራፊኮች ተግባር እናንተ ምን አይነት ስሜት አላችሁ? ኮሜንት ላይ ጻፉልን። መረጃዎቹ ይቀጥላሉ።
በኢትዮጵያ የኮሜዲ ስራ ውስጥ በጣም ተወዳጅ ከሆኑ በርካታ የኮሜዲ ስራዎችን ማቅረብ ከቻሉ እውቅ የሚባሉ ሰዎች መካከል አንዱ የሆነው አለማየሁ ጌታቸው በስፋት የሚታወቀው አሌክስ በሚል መጠሪያው ነው። ኮሜዲያን አሌክስ እያሉ ብዙ ሰዎች በልዩ ልዩ ስራዎቹ ይቀባበሉታል። አሌክስ በመድረክ ላይ ንጉስ ነው። ስታንድ አፕ ኮሜዲ ላይ ይታወቃል። በተለያዩ ቪዲዮዎችም ላይ እንዲሁ እናውቀዋለን። ከዚህ በተጨማሪ የቴሌቪዥን ፕሮግራሞችን በማዘጋጀት በማቅረብም ጭምር ይታወቃል። በአባይ ቴሌቪዥን እየቀረበ የሚገኘው ተወዳጁ የዋሸው እንዴ ፕሮግራም ዋና መስራች ከሆኑት መካከል አንዱ እንደሆነም ይነገርለታል። ከዚህ በፊት በፕሮግራሙ ላይ ተሳታፊ ነበረ ከሌሎቹ ኮሜዲያኖች ጋር በመሆን ማለት ነው። በኋላ ደግሞ በአርቲስት ቴሌቪዥን ላይ ተሳታፊ ነበር። በቅርቡ ደግሞ በኢቢኤስ ቴሌቪዥን በአንድ ፕሮግራም ተመልክተነው ነበረ። ቀደም ሲል ህይወቱ ያለፈው ተወዳጁ ነጻነት ወርቅነህ ያቀርበው በነበረው የቤተሰብ ጨዋታ ፕሮግራም ላይ ነጻነትን ወክለው ይጫወታሉ፣ ይሰራሉ፣ ያቀርባሉ ተብለው እድሉ ከተሰጣቸውና ሙከራ ካደረጉ ተወዳጅ ሰዎች መካከል አንዱ ሆኖ ተመልክተነው ነበር። በዚህም ድንቅ የሆነ ልዩ አቀራረብ ታይቶበታል። በርካቶችም በቀጥታ ነጻነት ወርቅነህን መተካት ባይቻል እንኳን ነገር ግን አሌክስ ለዚህ ፕሮግራም ብቃት ያለው ሰው ነውና ይህንን ፕሮግራም መምራት አለበት የሚሉ አስተያየቶችን ሲሰጡ ነበር። እነዚህ ነገሮች አስተያየት እየተሰጠ ባለበት ሂደት ውስጥ ግን ድንገት አሌክስ ህመም ገጠመውና ወደ ሆስፒታል ገባ። በዚህ ሰዓት በሃሌሉያ ሆስፒታል ውስጥ ይገኛል። በድንገተኛ ክፍል ውስጥ ከፍተኛ ርብርብ እየተደረገበት እንደሚገኝ ነው ከቤተሰቦቹ ያገኘነው መረጃ የሚያመላክተው። ከእህቱ ጋር በቀጥታ በስልክ በተወሰነ ደቂቃ ቆይታ አድርጌ ነበር። ህመሙ በጣም አስደንጋጭ ነበር። ለሁሉም ቤተሰቦች ከፍተኛ ጭንቀት ፈጥሮብናል። ነገር ግን የኢትዮጵያ ህዝብ በዱዓ በጸሎት ከጎናችን ሊቆምልን ይገባል። ከዚህ በተጨማሪ ለህክምና ወጪ እንዲጠቅም በማሰብም በተቀመጠውና ይፋ በሆነው አካውንት ቁጥሩ ኢትዮጵያውያን እገዛ እንዲያደርጉ ጥሪ እየቀረበ ይገኛል። ስክሪኑ ላይ እናስቀምጥላችኋለን አካውንት ቁጥሩን። አሌክስ ከትናንት ወዲያ ወደ ሆስፒታል ከገባ በኋላ የተወሰኑ ለውጦች ቢታዩበትም ነገር ግን በአንድ ጊዜ ለውጥ ስለማይመጣ የህክምና ሂደቱ በራሱ የሚፈልገው ጊዜ ስለሚኖር አሁንም ቢሆን እጅግ አሳሳቢ ሁኔታ ላይ እንደሚገኝ ነው የተጠቆመው። ፈጣሪ ምሕረቱን ይላክልህ ለማለት እንፈልጋለን። በርካታ ፊልሞች ላይ ድንቅ የትወና ብቃቷን በማሳየት የምናውቃት ተወዳጇ ሄለን በድሉ ከቅርብ ጊዜያት ወዲህ ከማህበራዊ ሚዲያ ላይ እንዲሁም ከፊልሞችና ከቲያትሮች ላይ ከሌሎችም ኪነጥበባዊ ከሆኑ ስራዎች ውስጥ ልምብላ መጥፋቷ ብዙ ሰዎችን ያሳሰበ ይመስላል። ሰሞኑን በርካቶች በማህበራዊ ሚዲያ ላይ ሲጠይቁ ተመለከትኩ። በዛሬው ዕለትም ጋዜጠኛ ናፍቆት ዮሴፍ እንዲሁ ሄለን በድሉ የት ነው ያለሽው በሚል መልእክቷን አስቀምጣ ተመልክተናል። እንግዲህ እንደሚታወቀው ሄለን በድሉ ተወልዳ ያደገችው በአሰላ ከተማ ነው። አስተዳደጓ በጣም ጨዋነት የተመላበት ረጋ ያለች ተወዳጅ ልጅ እንደነበረች የልጅነት ታሪኳ ያስረዳል። በአሰላ ከትምህርቷ ጎን ለጎን በልዩ ልዩ ኪነጥበባዊ ስራዎችም ላይ ተሳታፊ ነበረች። ወደ ኪነጥበቡ መስመር ያስገባኛል ብላ ከመረጠቻቸው መንገዶች መካከል አንዱ የሞዴሊንግ ስራ ነበረ። በጣም በሚገርም ሁኔታ በአሰላ ከተማ የአመቱ ቆንጆ ሴት ተብላ በአንድ ወቅትም ተመርጣ ነበር። ለአንድ አመት ያክልም የቁንጅና ክራውን ወይም ደግሞ አክሊሉን ደፍታ ነበር የቆየችው። በኋላ ተተኪ ስትመጣ ክራውኑን አስረክባ ከመድረክ ወረደች። በእንዲህ አይነት መንገድ እንግዲህ የአሰላ ቆንጆ ተብላ በተመረጠች ጊዜ የከተማዋን ውበት፣ አንድነት፣ የህዝቡን ፍቅር፣ ባህልና ወግ በሚገባ በማሳየት ቅርሶቿንም እንዲሁ በማስተዋወቅ ጭምር ልዩ የሆነ አበርክቶና አገልግሎት እንደነበራትም ይነገራል። ይህ ደግሞ ከሌሎች ከተሞች ጋር ያላትን ግንኙነት ራሷን ከፍ ወዳለ ደረጃ ማሳደግ እንዴት እንደሚጠበቅባት በሚገባ ለራሷም ትምህርት የሰጣት ክስተት ነበር ማለት ነው። በእንዲህ አይነት መንገድ ያደገችው ሄለን በድሉ በ1999 ዓ.ም 12ኛ ክፍል ትምህርቷን አጠናቃ ወደ አዲስ አበባ ከተማ በመምጣት ዩኒቨርሲቲውን ተቀላቀለች። ከዚያ ትምህርቷን አጠናቀቀች። ወደ ኪነ ጥበቡ በይፋ ተቀላቀለች። ልዩ ልዩ ፊልሞችን ሰርታለች። ከሰራችባቸው ፊልሞች መካከል ጥቂቶቹ ልንገራቸው። ሄለን በድሉ ከሰራችባቸው ፊልሞች መካከል ጥቂቶቹ ኢዮሪካ፣ ፈተሽ አግቢኝ፣ ነቄ ትውልድ፣ ከመጠን በላይ፣ ከፍሎሟች፣ ጣምራ፣ የህዝብ ነኝ፣ ዘውድና ጎፈር፣ ባንቺ ጊዜ፣ ሀግዕዝ እንዲሁም ሌሎች ፊልሞች ይገኙበታል። ከነዚህ ፊልሞች በተጨማሪ ግን ሰው ለሰው የተሰኘው ተወዳጅ ድራማ ላይም ድንቅ የሚባል የትወና ብቃቷን በማሳየት ከፍተኛ እውቅናን ማግኘት ችላለች። እንዲያውም ለሄለን በድሉ መታወቅ ከፍተኛ ዝናን የፈጠረላት ይህ ተከታታይ ድራማ እንደነበርም በርካቶች መሰክሩላታል። በሀገራችን ዝነኛ የሚባሉ አርቲስቶች፣ ባለሙያዎች የተሳተፉበት ሰው ለሰው ድራማ በኢትዮጵያ ልብ ውስጥ የማይጠፋ
ተወዳጅ ስራ እንደነበር ሁላችንም እናስታውሳለን። ከፊልም ስራዎችና ከተከታታይ ድራማዎች በተጨማሪ ግን በልዩ ልዩ ቲያትሮችም ላይ በመድረክ እንደነገሰች ይነገርላታል። ዛሬ በማለዳ ጋዜጠኛ ናፍቆት ዮሴፍ አንድ ጽሑፍ ስለ ሄለን በድሉ አጋርታለች። ስለሷ መረጃ ካላችሁ ባካችሁ ንገሩኝ በማለት ትጀምራለች። ሄለን በድሉ ቆንጆ ፍልቅልቅ ብቃት ያላት የፊልም ተዋናይትና የቲያትር ፈርጥ ነበረች በማለት ትጀምራለች። ከዚያም አልፎ በማለዳ ኮከቦች የተሰጠው ውድድር ላይ በዳኝነት በመሳተፍ ኮከቦችን የማፍራቱ ሂደት ላይ ጉልህ ሚናን እየተጫወተችም ቆይታለች። ተዘርዝረው በማያበቁ ፊልሞች ላይ የተወነችው ሄለን በድሉ በቲያትር ተሳትፏ ብቃቷንም አስመስክራለች በማለት ነው ጋዜጠኛ ናፍቆት የምትናገረው። በሙያዋ የምትኮራና ደስተኛም ነበረች። በቲያትርና ጥበባት ትምህርትም ተመራ ተመርቃለች ስትል ትናገራለች። ቅድም ስነግራችሁ በ1999 ዓ.ም ወደ አዲስ አበባ መታ ነበር ብያችኋል ነበር። ይሄውላችሁ በቲያትርና ጥበባት ትምህርት ክፍል ውስጥ ገብታ ተመርቃ ነው ወደ ኪነ ጥበቡ ዓለም ተቀላቅላ የምትወደውን ሙያ በሳይንስ በትምህርት ደግፋ ስታስኬደው የነበረው ማለት ነው። እቺ አሰላ ያበቀለቻት አመለሸጋ መልከቀናና በስነ ምግባር የታነጸችው የጥበብ ፈርጥ ትዳር ይዛ ልጆችን ወልዳ በደስታ ትኖር ነበረም። በስራዋ በኪነ ጥበብ አፍቃሪያን ዘንድ ተወዳጅም ተናፋቂም ነበረች። በአንድ በተረገመ ወቅት ግን በማህበራዊ ሚዲያ ሰዎች እንዲህ እየተጠቋቆሙባት ያልሆኑ ነገሮችን እየጻፉባት ማጥቃት ጀመሩ በማለት ናፍቆት ትገልጻለች። ከዚህ ቀደም በተለያዩ ማህበራዊ ሚዲያዎች ላይ እንደተመለከትነው ሄለን በድሉ እጅግ የማይታመኑ እጅግ የማይታሰቡ ነጥቦች እየተነሱባት በማህበራዊ ሚዲያ ላይ ከፍተኛ የስም ማጥፋት ወንጀል የተከናወነባት ሴት እንደሆነች ስንመለከት ነበር። እንዲያውም አንዳንድ ሰዎች ይህንን ሁኔታ ሲገልጹ ከታዋቂ ሰዎች ውስጥ እንደ ሄለን በድሉ በማህበራዊ ሚዲያ ላይ በተደጋጋሚ የተቀጠቀጠ አጸያፊ የሆነ ነገር የደረሰበት ሰው የለም በማለት ይናገራሉ። ስለሷ የሚባሉ ነገሮች ብዙ ነበሩ። አንዳንዶቹ ከባለስልጣናት ጋር ተጋብታ ይሏታል፣ ሌላኞቹ ሞታለች ይሏታል፣ የመኪና አደጋ ደረሰባት ይሏታል። የማይባል ነገር የለም ነበር ስለሷ። እውነት ለመናገር በጣም የሚዘገንኑ ለቤተሰቦቿ የሚያስደነግጡ ለልጆቿ ደግሞ የስነ ልቦና ጫናን ጭምር የሚያሳድሩ የውሸት መረጃዎች ነበሩ በስፋት ሲዘዋወሩ የነበሩት። ጋዜጠኛ ናፍቆት ታዲያ ተቀጠልና በማህበራዊ ሚዲያ ላይ አጠቋት፣ ልጆቿን እስከ ማገት የደረሰ ዘመቻ ተከፈተባት በማለት ያንን አሰቃቂ ጊዜ ትናገራለች። ከብዙ ፈተና በኋላ እድሜ ለጠንካራና አይበገሬው የትዳር አጋሯ በፍርድ ቤት ተሟግቶ ያጠቋትን ሰዎች ለሕግ አቅርቦ የሚታሰሩትን አሳስሮ ሌላኞቹን በማህበራዊ ሚዲያ ላይ ይቅርታ በይፋ እንዲጠይቁ አድርጎ የቤተሰቡን መብት አስከብሯል ትላለች ናፍቆት። ከዚህ ቀደም ማህበራዊ ሚዲያ ላይ በጣም መነጋገሪያ ከሆኑት ጉዳዮች መካከል ሄለን በድሉ እነዚህን ሰዎች ወደ ሕግ ወስዳ እንደምትጠይቃቸው ካሳወቀች ጊዜ አንስቶ ነበረ። ባለቤቷ በዚህ በኩል በጣም ትልቅ ድርሻ እንደተወጣ ነው የሚነገረው። እሷም በግልጽ እንደተናገረችው እነዚህ ሰዎች የሚገባቸውን ቅጣት ያገኛሉ ስትል ነበረ። እንዳለችውም አንዳንዶቹ በሕግ የራሳቸውን ሂደት አሳልፈው ቅጣታቸውን አግኝተዋል። ሌላኞቹ ግን በማህበራዊ ሚዲያ ላይ በተደጋጋሚ ይቅርታ እባክሽን ማሪም ብለው ሲጠይቁ ተመልክተናል። ከዚህ ቀደም እንግዲህ ማህበራዊ ሚዲያ ላይ የሰዎችን ህይወት እንክትክት አድርጎ የሚሰብር የሚያስጠላ የህይወት መዘበራረቅ ጭምር ሊያመጣ የሚችል አደገኛ ነገር ነው። በአግባቡ ካልተጠቀምንበት፣ ሰዎችን ለማጥቃት ከተጠቀምንበት እንደዚህ አይነት አደጋ ሊያመጣ ይችላል። ሄለን እነዚያን ሁሉ ፈተናዎች አሳልፋለች። እንግዲህ አስቡት ልጆቿን እስከ መታገት ድረስ የደረሰበት ሂደት ነበርና ያልተባለ ነገር የለም ስለ ሄለን። በስሟ በጣም በርካታ አካውንቶች ተከፍተው ነበር፣ ፌክ አካውንቶች። ለምን እንደሆነ አላቅም። እሷ ላይ በዚያ ልክ የበረታው ግን የማይባል ነገር አልነበረም። ብቻ ግን እነዚያ ሁሉ ነገሮች አለፉ። አሁን ግን ሄለን ከጊዜያት በኋላ ከማህበራዊ ሚዲያ ብትሉ፣ ከዋና ሜንስትሪም ሚዲያዎች ብትሉ፣ ከፊልሞች ብትሉ፣ ከቲያትሮች ብትሉ፣ ከቴሌቪዥን ፕሮግራሞች ብትሉ፣ ከቃለ መጠይቆችም ጭምር እልም ብላ ጠፋች ማለት ነው። ይህ እንግዲህ ማህበራዊ ሚዲያ የፈጠረው ከባድ ተጽዕኖ ነው። ራሷን፣ ቤተሰቦቿን፣ ልጆቿን ለመጠበቅ የወሰነችው ውሳኔ ሊሆን ይችላል እና በሰዎች ላይ ምን ያህል መሸማቀቅ እንደምንፈጥር አያችሁ አይደለ? በመሳደብ በማህበራዊ ሚዲያ ስለ ሰዎች የውሸት መረጃ ባስተላለፍን ቁጥር እንዲህ አይነት ከባድ መዘዝ ሊያመጣ የሚችል ተግባር ነው። በቅርቡ እየሰማን ነበር አይደለ? ማህበራዊ ሚዲያ ላይ በሚደርሱ አጸያፊ ነገሮች፣ በስድቦችና በሌሎች ተጽዕኖዎች ምክንያት ራሳቸውን እስከ ማጥፋት የደረሱ ሰዎችን እያየን ነው አይደለ? እንደ ሄለን በድሉ አይነት ጠንካራ ሰዎች እነዛን ተከታትለው ለህግ እስከ ማቅረብ ድረስ ሊደርሱ ይችላሉ። ሌሎች ደግሞ ደከም ያሉ ሰዎች ግን ጫናውን መቋቋም አቅቷቸው
ራሳቸውን ያልሆነ ነገር ውስጥ የሚከቱ ራሳቸውን ጉዳት ላይ የሚጥሉ ሰዎችን እየተመለከትን ነውና የምንሰረዝራት እያንዳንዷ ነገር በሰዎች ህይወት ላይ ምን እንደምታመጣ አናውቅምና ጥንቃቄ ማድረግ አስፈላጊ ነው። የሄለን በድሉ ህይወትም ለዚህ በጣም ትልቅ ትምህርት ነው። ከዚህ በተጨማሪም ግን እንዲህ ባደረግን ቁጥር ሰዎች ላይ ያልተገባ ነገር በማህበራዊ ሚዲያ ላይ ባደረግን ቁጥር በህግ ጭምር ተጠያቂ ልንሆን እንደምንችል የሄለን በድሉ የህይወት መንገድ አስተማሪ ነው። ስለዚህ በህግም ተጠያቂ ትሆናላችሁ ማለት ነው። እንዲህ አይነት ክፉ ነገር የምትሰነዝሩ ሰዎች ጥንቃቄ አድርጉ። ለህሊናችሁ ለራሳችሁ ስትሉ መጀመሪያውኑ ብትተውጥሩ ነው። ከዚያ ካለፈ ግን ህሊናችሁ ካልወቀሳችሁ፣ እግዚአብሔርን ካልፈራችሁ፣ አላህን ካልፈራችሁ ግን ህግም ጭምር ይጠይቃችኋል። ከባድ ነገር በህይወታችሁ ላይ ሊመጣ ይችላልና ጥንቃቄ እናድርግ ነው። ናፍቆት ዮሴፍ ትቀጥልና ከዚያ በኋላ ግን እቺ የጥበብ ፈርጥ በየስክሪኑ በየሲኒማ ቤቶችና በየቲያትር መድረኮች እንደ ፀሐይ ማብራቷን አልቀጠለችም። ከዓይናችን ከልባችንም እየራቀች ቆይታለች። ለምን ጠፋች ብሎ የጠየቀ የኪነ ጥበብ አጋርም የኪነ ጥበብ አፍቃሪም አልተመለከትኩም። ሄለን በድሉ ሄሉዬ፣ የኛ ቆንጆ፣ የኛ እንቁ የት ነው ያለሽው? መች ነው ወደ መድረኩ ተመልሰሽ ማንጸባረቅሽን የምትቀጥዩ? ብቻ ባለሽበት ከነቤተሰብሽ ሰላምሽ ብዛ። እህትዋ እስከዛሬ ድረስ ለሰጠሽን የማይረሳ የጥበብ አገልግሎትሽ ሁሉ እናመሰግንሻለን። አድናቂሽ ናፍቆት ዮሴፍ በማለት ነው ሐሳቧን ያስቀመጠችው ጋዜጠኛዋ። ደስ ይላል አይደለ? የናፍቆት አገላለጽ እህትዋ እያለች ነው የምትገልጻትና የት ነው ያለሽው በማለት ናፍቆት ዮሴፍ በጠየቀችው ጥያቄ መሰረት እኛም ሄለን በድሉ የት ነው ያለሽው? በጣም በርካታ የሚወድሽ የሚያደንቅሽ ሰው አለና ወደ ኪነ ጥበቡ ዓለም ተመልሰሽ እንደገና ብናይሽ አሁን ያለሽበትንም ሁኔታ በተለያዩ ሚዲያዎች ላይ ብቅ ብለሽ ደግሞ ብታጋሪን ብታሳይን በማህበራዊ ሚዲያ ላይ በደረሱብሽ ተጽዕኖች ምክንያት ያለፍሽባቸውን እነዚያን ከባድ ጊዜያት ከዚያም የተወጣሽበትን መንገድ ከባለቤትሽ ጋር በጥንካሬ ከቤተሰብሽ ጋር ያለፍሽበትን ሂደትም ጭምር እንድንማማርበት ብቅ ብለሽ ብታጋሪን ድምጽሽንም መልክሽንም ብናይ ብለው ብዙ ሰዎች እየጠየቁ ነውና ይህንን መልእክት ሰምተሽ ብቅ እንደምትይ ተስፋ እናደርጋለን። ስለ ሄለን በድሉ ጥያቄ አንስተን የት ነው ያለሽው ብለን እንዲህ አቀርበናል። ደግሞ ተከታዩ መረጃ ይቀጥላል። ማህበራዊ ሚዲያ ላይ ጥሩ ስራዎችን የሚሰሩ መልካም ስራዎችን የሚሰሩ ሰዎችን በየወሩ ለሽልማት የሚያበቃ አንድ ሸላሚ ድርጅት አለ፣ የቅልቦሽ ሽልማት። ከዚህ ቀደም በነሐሴ ወር ብሩክ ኒውስ፣ መስከረም ወር ላይ ቲክቶከሩ አዶናይ፣ ጥቅምት ወር ላይ ደግሞ ዶክተር አብይና ማስተር አብነት፣ ህዳር ወር ላይ እነ ጉርሻ ገጽ፣ ታህሳስ ወር ሜላት ንጉሴ፣ ጆን ዳንኤል፣ በድጋሚ ደግሞ አዶናይና ሌሎችም እነ አዎንታ በርሲሳ፣ እነ ጌች ስዊት ቦክስ እና ሌሎችም በማህበራዊ ሚዲያ ላይ ተጽዕኖ ያደረጉ ሰዎች ከዚህ ቀደም በዚህ የሽልማት ድርጅት ውስጥ ተሸላሚ ነበሩ። አሁን ደግሞ በዚህ በግንቦት ወር የተለያዩ ማህበራዊ ሚዲያ ላይ ተጽዕኖ የሚያሳድሩ ወጣቶችና ጥሩ ስራዎችን እየሰሩ የሚገኙ ሰዎች እጩ ሆነው በህዝብ ድምጽ ከፍተኛ ፉክክር ላይ መሰንበታቸው ይታወሳል። በዚህ ወር ላይ ታዲያ ተሸላሚ የሆነው ወጣት ለኔ በጣም ጎበዝና ተወዳጅ ልጅ እንደሆነ መሰክራለሁ። ባርኮት በሚል መጠሪያ ነው በቲክቶክ በኩል የምናውቀው። የሚሰራቸው ክሬት የሚያደርጋቸው ሐሳቦችና ቪዲዮዎች በጣም ያስገርሙኛል። ሰዎችን ለማገዝ የሚሄድበት ርቀትም እንዲሁ በጣም ክሬቲቭ ነው። በጣም ለየት ያለ አዳዲስ ነገሮችን መፍጠር የሚችል ወጣት ነውና እስኪ ስለሱ ደግሞ ጥቂት እንበላችሁ፣ ስለ ሽልማቱም ጭምር ማለት ነው። በየወሩ በበጎ ተግባራትና በማህበራዊ ሚዲያ ባላቸው መልካም ተጽዕኖ ማህበራዊ ለውጥ እያመጡ ያሉ አካላትን እውቅና የሚሰጠው ተወዳጁ ቅልቦች ፕሮግራም የህዝብ ድምጽ ሲሰበሰብበት የነበረውን የግንቦት ወር ውድድር በይፋ አጠናቆ አሸናፊውን ይፋ አድርጓል በማለት ጉርሻ ገጽ ሐሳቡን አካፍሎናል። ለግንቦት ወር በቀረቡት 4 ጠንካራ እጩዎች ማለትም ባርኮት፣ ኮሜዲያን ያሲኖ፣ ልጅ ዳውድና በአዶናይ መካከል የተደረገው ብርቱ የህዝብ ድምጽ አሰጣጥ ውድድር ተከትሎ አሸናፊው ታውቋል። የወሩ አሸናፊ በትክክለኛው ስሙ ክሊንተን በመባል የሚታወቅና በማህበራዊ ሚዲያ ስሙ ደግሞ ባርኮት የተሰኘው ተጽዕኖ ፈጣሪ የወሩ የላቀ ተጽዕኖ ፈጣሪ በመሆን የህዝብን አመኔታና ድምጽ አግኝቷል ብሎታል። ይህን ወጣት እውነት ይገባዋል የምትሉ ሰዎች ኮሜንታችሁን አካፍሉን። እኔ በግሌ ግን ይገባዋል። ከዚህ በላይ ትልልቅ ሽልማቶች ላይ ወደፊት እንጠብቀዋለን። ማህበራዊ ሚዲያ ላይ በጣም ጥሩ ስራ ከሚሰሩ ጥቂት ሰዎች መካከል የምመድበው ነው እኔ በግሌና እናንተ ደግሞ ሐሳባችሁን ልታካፍሉኝ ትችላላችሁ ማለት ነው። እነዚህና ሌሎች ሽልማቶች ማህበራዊ ሚዲያ ላይ ወጣቶች በሚያደርጓቸው ስራዎች ላይ ተንተርሰው ሽልማቶች እየተሰጡ ነው የሚገኘው ማለት ነው። እንኳን ደስ ያላችሁ ተሸላሚዎች ለማለት እንፈልጋለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት
ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። በዛሬው ዝግጅታችን ሰሞንኛ አነጋጋሪ የተባሉ ነጥቦችን እንዲህ አነሳን። ከዝግጅቶቻችን እንደተማራችሁ ቁም ነገር እንዳገኛችሁ እንደተዝናናችሁና እንደተማራችሁ ተስፋ እናደርጋለን። ጌታቸው በላይ የነበርኩኝ አብሬያችሁ እንዲህ ቆይታ ያደረኩት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጎ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ደግሞ ቪዲዮንም ላይክ አድርጉ። ለወዳጅ ዘመዶቻችሁ፣ ለጓደኞቻችሁ ይህ ቪዲዮ ይጠቅማቸዋል ብላችሁ ለምታስቧቸው ሁሉ ሼር ማድረግ ትችላላችሁ። በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ሰላም ሆኑልን። በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ እንቅስቃሴው ነጥፎ በማያውቀው መርካቶ ተክለ ሃይማኖት G+4 የሆነ ታላቅ የገበያ ማዕከል ከ22 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ቢነግዱበት ትርፋማ፣ ቢያከራዩት በካሬ ከ6000 ብር ጀምሮ መከራየት የሚችሉ ዘመናዊ የንግድ ሱቆችን አቅርበንሎታል። ሶስተኛ ወለል ላይ በ3.5 ሚሊዮን ብር አጠቃላይ ክፍያ፣ ሁለተኛ ላይ በ4.4 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ላይ በ5.2 ሚሊዮን ብር አጠቃላይ ክፍያ እንዲሁም ግራውንድ ላይ በ6.9 ሚሊዮን ብር አጠቃላይ ክፍያ ያገኛሉ። ያስተውሉ፣ ከላይ የተጠቀሰው ዋጋ የ20% ቅናሽ የተደረገባቸው ሲሆን በቅድመ ክፍያ መስተናገድ ለምትፈልጉ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በግንባታ ሂደት በአንድ ዓመት ውስጥ ያለምንም ወለድ በኢትዮጵያ ብር ብቻ ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተመረጡ 10 ሱቆች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ